توتي አቤት አባዬ አንዴ ላወራሽ ነበር ትሁቴ ምን ነው የኔ ልጅ ከፍቶሻል እንዴ ኧረ አልከፋኝም አባዬ ተይ ልጅ ያቅሻለሁ መከፋትሽን መደሰትሽን ሀዘንሽንም አውቃለሁ ደግሞ ብለሽ ነገር ከኔ ትደብቂ ጀመር አይደለም እኮ አባዬ በይ ንገሪኝ እስቲ አለኝ ምንድን ያስከፋሽ ነበር የወደድሽው ሰው አስከፋሽ እንዴ አዎ አባዬ ምን ቆረጠኝ ብሎ አስከፋሽ ተስፋ አድርጌ ስጠብቀው ነበር እኮ ምን ላንቺ ቃሉን ሰጥቶ እንዴት አገባ ቃሉንማ መጀመሪያም እኮ አልሰጠኝም ሲፈርድብኝ ወደድኩት እንጂ ተይ ልጅ እሱ ቢሄድ ፈጣሪ ያዘጋጀው ሰው ይመጣል ይቅርታ አባዬ ረበሽኩህ ኧረ ምን በወጣሽ አለ አንቺ ተረበሽ እንጂ በህይወቴ ድጋሚ እንዳይመጣ አድርጌ ነው የምረሳው ጎሽ የኔ ልጅ እኔ ደግሞ አንቺ የተሻለ ሰው እንድታገኝ ጠዋት ማታ ጸሎት አደርግልሻለሁ ደግሞ እንዳታስቢ እኔ አባትሽ ድል አድርጌ ነው የምደግስልሽ እሺ አባዬ አመሰግናለሁ ተይ ትሁቴ አባት ይመሰግናል በይ አሁን ግቢና አረፍ በይ ቆይ አንተ ልጅ ለምን ትከተለኛለህ ለአንተ ስል ስንት ቤት ልቀይር እባክሽን ሄዱ አንድ ደቂቃ ስጭና እናግሪኝ ካንተ ጋር ምንም የማወራው ነገር የለም ዳንኤል ሄዱ እውነቴን ረግጠሽ ልትሄጂ ነው የትኛውን እውነትን እባክህ ትልቅ ሰው ሳትፈራ ከማንም ባለትዳር ጋር ስትማግጥ የነበረውን እውነትን እሱን ነው የረገጥኩት እሱ እኮ ያለፈ ታሪክ ነው ዛሬ ደግሞ ሌላ ሰው ነኝ ደግሞ ሙኬ ይቅርታ አድርገሽልኝ የለ እንዴ ያንተ ታሪክ እንደ ጅራት እየረዘመ ከኋላ ጉድ እያስከተለ ነው እና እኔ ኤደን እድሜ ልክ የምሰቃየት አለብኝ ምንም ቢሆን ላንቺ ስል ምንም እንደማደርግ ማወቅ አለብሽ እዛ ቤት አንድም ደህና ሰው የለም አንድ ደህና ሰው ጋር ቢኖር ሞቱን ለማፋጠን ስትተባበርልኝ ነበር ያሳለፍከው እባክሽ ሄዱዬ ያ ካሌብን ፍቅር ያወረው አባቱን መጠበቅ ያልቻለ መጥፎ ሰው ነበር ማለት ነው ቆይ ምንም ነገሩን ለምን ሳታቂ ትፈርጅብኛለሽ ንገረኛ አታውቂም ያልከውን ቅሌት ልታስረዳኝ ይኸውልሽ ሄዱዬ አሁን ስለኔና ስላንቺ ብቻ እናውራ እኔ እናንተ ምን የምናወራው ይቀራል ነገር አለ ደግሞ ትሁት እናንተ የገባችሁበት ቆሻሻ ውስጥ ልትጨምሯት ነበር እሷ ግን ፈጣሪ ሲረዳት እናንተ የተጨማለቀ ታሪክ ውስጥ አልገባችም ሄዱ በጣም ናፍቀሽኛል ፈጣሪ ሲረዳኝ አንተን በጊዜ እንዳውቃህ ካሌብ ትሁትን በቅናት ተነሳስቶ ፈነከታት እጅግ በጣም ያሳዝናል ትሁት ስሜታዊ ሆና ወደ ውጪ ወክል አድርግ ብላ አባባን አስፈቅዳ ሄደች እዛም በሄደችበት ቦታ ከሆነ ሰው ጋር ቁጭ ባለችበት ጊዜ ካሌብ አያትና አሁን ላይ ካሌብ ስሜታዊ ሆኖ ከቤት መውጣት የለብሽም ለስራ ነው ወደዚህ የመጣሽው በማለትም መጥፎ ንግግርን ተናገራት እሷም ደግሞ በፍጹም አይመለከተም ሰራተኛ እንጂ ሌላ ነገር አይደለሁም በማለት መለሰችለት የትሁት ልብም ተሰበረ ለምን ሲባል እንግዲህ ኤደንን ሲያደንቅና ዳኒ የእውነት በጣም ነው የተጎዳው የትኛውን ቤተክርስቲያን ሄዶ ቢጸልይም ኤደንን ማግኘት አይቻልም ቆንጆ አስተዋይ መልካም ሴት ናት በማለትም ለትሁት ነገራት ትሁት ይህንን ጊዜ የቅናትና የንዴት ስሜት ተሰማትና ለሁሉም ሰው ካሌብን እንደማታፈቅረው ተናገረች ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ ሰላማችሁ በእያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ ስል በትህትና ጠይቃችኋለሁ ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘን መተናል እንግዲህ ዳኒ ከቤት ወጥቷል ዛሬ አባባ በእርግጥ ይቅርታ አድርግልኝ አንተ ይቅርታን አድርጋህ ይቅርታን የምታስተምር መልካም ሰው ነህ እኔም ለመጨረሻ ጊዜ ከዚህ ቤት ላልመለስ ወጥቻለሁ ብሎ ጓዙን ይዞ ወጣ ዳኒ በጣም አሁን ላይ ልቡ ተሰብሯል ቲናንም ድጋሚ እዛ ቤተሰብ ላይ ከደረሽ የሚያጋጥምሽን ነገር አታውቂውም ያንቺን ክፋት ተከትዬ በጸጸት አለንጋም እየተቀጣሁ ያለሁት እኔ ነኝም በማለት ሁሉንም ነገር ተናገራት አሁን ግን የበላይነት ካባን የምንኮናነበው እኛ ነን ከጎኔ ቆምልኝ አለችው ይሄም ቀን አንድ ቀን እንደሚመጣ ነግሬህ ነበረ አሁን አንድ እኩል ሆነናልም አለችው ባንቺ ምክንያት ኤደንን አጣው ከኤዱ ጋር ተለያየሁልሽ እንኳን ደስ አለሽ አላትም አባባ ቲናን ለማሸማቀቅ ሲል በተናደደበት አጋጣሚ እያስታወሰ እንደሆነ ለሁሉም ተናገረ እናም ቲናም በጣም ደነገጠች የትኛውን ልንገርሽ ያሰቃየሽኝን ወይስ ደግሞ ከዳኒ ጋር ላይ ስትዳር የነበረውን የትኛውን ብሶቲን የትኛውን በደል ልንገርሽ አላት
ይሄን ጊዜ አባባ ክፉ ንግግር እንድናገራት ገፋፊ በማለትም ጥሎ ወጣ። በዚህን ሰዓት ኤደን የሰማችውን ማመንም አቃታት። አባባ አይናገርም፣ ፓራላይዝድ ሆኗል፣ አያውቅም፣ አያስታውስም በማለት የሰሩበትን ግፍ ሳያስበው ዘረገፈው። ኤደን በዚህ ሰዓት ጥላቸው ወጣች። አባባም ተመለሽ ብሎ ቢለምናትም በፍጹም አልመለስም፣ እንዲሄድ ፍቀድልኝ እባክህን አለችው። አባባም ካልሽሽ ግን እኔ ስሜታዊ ሁኜ ሚስጥር አወጣሁኝ እንጂ ይሄንን ማውጣት አልፈለኩም ነበር አላት። አባባ ጭራሽ ላይ እንደዛ ሲያደርጉ ሲያሰቃዩ ለኑሩ ሰዎች ሚስጥር ታስባለህ አለችው። ዳኒ እኔ ልጅ በጣም መልካም ሰው ነው አላት። ጭራሽ አለችው። አዎ እኔ ሊያደን ራሱን ሰውቷል እና ዳኒ ደግሞ ይሄን መጥፎ ስራ ሊጎዳይ ሳይሆን እሷ ስለገፋፋችሁ ነው ሲላትም እባክህን አባ አሁን ስለሱ ማውራት አልፈልግም፣ ስለዚህ ልሂድ ፍቀድልኝ አለችው። እሺ በማለትም ፈቀደላት። ትሁት አሁን እንግዲህ ሌላ ሐሳብ ውስጥ ገባች። ምንድነው የቤቱ ድባብ ጭር ብሏል፣ አባባ የት ሄደ ሲላትም ወክል አድርግ ብሎ ነው የሄደው አለችው። እሺ ሌሎችስ ሲላትም ባከካሊብ ዳኒና ኤደን ተለያዩ አለችው። ምን አለ? አዎ በምን ምክንያት ሲላትም ቲና አባባን ስትገፋው ያን ጊዜ ታሞ እንደነበረ ላይ ስትዳሩ የትኛውን ብሶት ልንገራችሁ ሲል ኤደን ሰማች። ከዛም ተጣሉ፣ ተለያዩ አለችው። የፈጣሪ ያለ ይከብዳል፣ ዳኒ ጉድ ሆኗል አላት። እንዴት አለችው። ኤደን እኮ በጣም መልካም፣ አስተዋይ፣ ለየት ያለች ሴት ናት፣ በቃ ቆንጆ ሴት ናት አላት። እኮ የትኛውን ቤተክርስቲያን ቢሳሉ የማያገኟት ናት። አሁን እሷን ቤት ብሎ ያገኛል ሲልም ትሁት ቀናች፣ ተናደደችም። እንደዛ ነው አለችው። አዎ የምሬን ነው አላት። ጥሩ አለችና ስራዋን መስራት ጀመረች። አሁን ዳኒ በጣም ትሁት ላይ ተናደደና ሄደ። አንቺ በጣም ክፉና አስመሳይ ሰው ነሽ አላት። ምን አረኩኝ አለችው። ጭራሽ ምን አረኩኝ? ክፉ አረመኔ አላት። እንዴት አባዬ እያወቀ እንደሆነና ማስታወሱን ሳትነግሪኝ ሲላትም ይኸውልህ እኔ ነገርኩህ አልነገርኩህ ከኃጢአትህ እስካልጸዳህ ድረስ ምንም የምታመጣው ነገር የለም፣ እውነትን ይዛህ እንጂ፣ እውነት ደግሞ ከኔ ጋር ስለነበረች አለችው። ከዛም ተናደደ። በጣም ይቅር አልልሽም፣ ክፉ ሴት ነሽ ክፉ አላት። ዳኒ አትጩህብኝ፣ አርፈ ተቀመጥ፣ የራስ ጉዳይ ደግ ሆንክ አለችው። በአንቺ ምክንያት ተለያየን ከኤዱ ጋር ሲላትም የራሱ ጉዳይ፣ ወንዶች አንድ አይነት ናችሁ አለች። ከዛም ተናደደና ውጣልኝ ስትለውም ጥሏት ሄደ። እንግዲህ ትሁት አባባን አስፈቀደችው። በእርግጥ አባባ ጠራት። ምን ሆነሽ ነው ልጅ? እኔን ይክፋኝ፣ ለምን ተከፋሽ? አፈቀርኩት ያልሽው ሰው ምንድነው ሲላትም አፈቀርኩት ያልኩት ሰውማ አገባ አባባ፣ ታዲያ ቢሄድ ምን ይሄዳ? የተሻለ እኮ አለ። አይ አልፈልግም አለች። በፍጹም ትሁቴ፣ እኔ አባትሽ ደግሞ ደግሽ እንደምድርሽ ቃል ገብቻለሁ፣ ስለዚህ ሌላ እድል የለም ያለሽ ማን ነው አላት አባባ። እሺ በቃ አንተ ካልካለችው ወደ እስራኤል ግባለችና ትንሽ ከቆየሽ በኋላ መጽሐፍ እያነበበ አባባን አገኘችው። አባባ ወክ ማድረግ ፈልጌ ነበር አለችው። ብቻሽን አላት። አዎ ምን አለብኝ አለችው። እሺ ችግር የለውም ብቻሽን ካልሆነ ሲላትም እሷም እሺ በቃ በማለት ወደ ወክ ማድረግ ሄደች። ከዛም ከሆነ ሰው ጋር ቁጭ ብላ ባለችበት ካሌብ አያት። ካሌብም በዚህ ሰዓት በጣም ተናደደ፣ ስሜታዊ ሆነ። ከዛም እንዴት ይሄንን ልታደርግ ቻለች በማለትም ትግስቱን ተፈታተነው። እቤት መጥቶ ትሁት ከወቅ ስትመጣ አገኛት። በር ላይ ጠብቁ። ትሁት የት ነበርሽ እስካሁን ሲላትም ወክ ለማድረግ ወጥቼ ነበር አለችው። ከዛም ከዛሬ ጀምሮ ከዚህ ቤት እንዳትወጪ አለማንም ፍቃድ አባዬን እኮ አስፈቅጄ ነው አለችው። ምን ተፈጥሮ ነው ካሌብ አለችው። ከማን ጋር ነበርሽ? የትም ቦታ የምትዘልበት አይደለም፣ ይሄ የስራ ቦታ ነው፣ ለስራ ነው እዚህ የገባሽው በቃ አላት። እንዴ ምን ሆነህ ነው አለችው። ተናገርኩኝ ሲላትም እሺ ብላ ወደ ላይ ወጣች። በሰዓቱ በቃ ማን ፈቅዶላት ነው? ይሄ እኮ የስራ ቦታ ነው፣ አባለካት ልጅቱን አባባንም አለው። ይሄውልህ አባባ ትሁት ከቤት መውጣት የለባትም፣ ስራ ከሆነ ስራ ነው፣ አለዚያ የወር ረፍቷን ወስዳ እንደፈለገች ትዝለልበት፣ በፍጹም እዚህ እንደዚህ እየወጣችና እንደፈለገች እንድትገባ አልፈቅድም ሲልም ምን አገባህ ልጄ ናት፣ በዛ ላይ አስፈቅዳኝ ነው የወጣችው፣ ማን ጋር እንደሆነ ታውቃለህ? ምንም ጋር ትሁን አንተ በፍቅር ታውራህ ስታሰቃየኝ እሷ ከኔ ጎን ሆና እዚህ ያደረሰችኝ ልጄ ናት። ልጄን ደግሞ እንድትናገርብኝ አልፈልግም አለው። አሁን ትሁት ለኤደን ካሌብን እንደማታፈቅረው ሌላ ሰው እንደሆነ ነገረቻት። አረ ኤደን በጣም ትገርሚያለሽ፣ እኔ አንቺን ፍቅርሽን በእጅሽ ለማስገባት እጥራለሁ፣ አንቺ ሌላ ሰው ላይ ነሽ አታደርጊውም አለቻት። እየቀለድሽ ከሆነ ይሄ የጅል ቀልድ ነው አለቻት። ይኸውልሽ ኤደን
እየቀለድኩ አይደለም። እኔ ካሌብን አፈቀርኩት ያልኩት ምን ያህል እኔና ማፈቅረው ሰው ጋር እንድገናኝ ዋጋ እየከፈልሽ እንደሆነ ማወቁን ስለፈለኩ ነው። ስለዚህ እሱን አላፈቅረውም አለቻት። ታይታይ በፍጹም ስትልም እውነቴን ነው ኤዱ አለቻት። ኤደንም በጣም ተናደደችና በቃ እኔና ፍቅርሽን በእጅሽ ለማስገባት ብዙ ይሆንኩኝ ይኸውልሽ ያኛው ፍቅርን በእጅሽ እንዳስገባሽ ታረጅኛለቻት። በቃ ሁሉም ሰው እዛ ቤት ጤነኛ የለም አለችና ጥላ ሄደች። አሁን ኤደን እንዳኒ ቢለማመጥም ምን ቢልም አይንህን ላፈር አለችው። ዳኒ አሁን ከቤት ወጣ። በጣም ያሳዝናል። ልቡ ተሰበረ። አባባ አሁን ቲና ላይ ትልቅ ከባድ ውሳኔ ወሰነ። በአንቺ ምክንያት ሌሎችን ሰዎችን እንዳሰቃይ ያደረግሽኝ ይኸውልሽ እመኚኝ አንቺን ይቅርታ አልፈልግም ሲላትም ሁሉንም ነገር ታውቅ ነበር አለችው። የትኛውን ልንገርሽ? ሁሉንም ያንቺን ክፋት በሙሉ አውቃለሁ አላት። ይቅርታ አባባ ተጸጽቻለሁ ስትልም ያንቺን ይቅርታ በማለት ይቅርታዋን ረግጦ ሄዳ አባባ። በዚህ ጊዜ ቲና ተናደደች። ማንም ሰው አይወደኝም። ማንም ሰው እኔን ስለማይወደኝ ለማንም ሰው ደግሞ ርህራሄ ማድረግ የለብኝም። ወደፊትም ደግሞ በቃ ይቅርታቸውንም አልፈልግም። ቲና አስብ ያለችና አሁን ይህንን ቤት ምን ባደርግ ነው ይህንን ቤተሰብ ግልብጥብጡን የማወጣው እያለች አቀደች። ዳኒንም ቀጥራ እዩልህ አንድ ኩል ሆነናል። አሁን አብረን ህይወታችንን እንቀጥል። ከጎኔ ብቻ ቆም፣ ህይወታችንን እንቀጥላለን። ያንን ቤት ግልብጥብጡን አውጥተን የራሳችንን ኑሮ እንኖራለን። ገንዘባችንንም በእጃችን እንይዛለን አለችው። አንቺ አረመኔ ውሻ፣ ባንቺ ስህተት መስሎኝ አሁን በጸጸት እየተቃጠልኩኝ ያለሁት። ከዛሬ ጀምረሽ እዛ ቤተሰብ ላይ ብትደርሺ እኔን አያድርገኝ ተናገርኩኝ በማለትም አስፈራርቷታል። እሷ ግን ልሰማው አልቻለችም። በዚህ ሰዓት አማራጭ የላትም። እንግዲህ ኤደንና ዳኒ ተገናኝተው እባክሽን ይቅርታ አድርጊልኝ ኤዱዬ እባክሽን እያለ ደጋግሞ ይቅርታ አድርጊልኝ ሲላትም ነበረ። አሁን ምን መጥቶ ነው እባክሽን ተጸጽቻለሁ ሲላትም በፍጹም ይቅርታ አላደርግልህም፣ አንድም መልካም ሽማግሌ ለመግደል ከመተባበር በላይ ምን አለ በማለት አባረረችው። ውድ የቻናሌ ቤተሰቦች ለዛሬ ትሁት ድራማ ይዤላችሁ የመጣሁት ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቪዲዮ ላይ ማንኛውም ማስተያየት ካላችሁ በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።